ማሚዬ ዛሬ ደስ የሚል ቀን ነው። እንዴት ደስ እንዳለኝ ብቻ ያቺ መች ተናዳ አላየኋትም። እሷን ማየት ነበር የምፈልገው። አይዞሽ አታስቢ። አንቺ ባታያት እኔ በደንብ አይችልሻለሁ። ብቻ መዳም አመዷ ቡን ነው ያለው። እኛም መንካት ምን እንደሚያስከትል ካየችው ጥሩ ነው። ለነገሩ ማም አንቺ ዝም ብለሻቸው ነው እንጂ እንደዛ አይሆኑ ነበር። ታያቸው አሁንም ቢሆን አረፈደም የእጃቸውን ያገኛሉ። እኔ ግን ማለት ነው ከኑኑ በላይ አሁን ላይ መሲ ስትሰቃይ ነው ማየት የምፈልገው። እንዴ እሷስ ብትሆን የት ይቀርላታል ብለሽ ነው? አይዞሽ እሷም አይንሽ እያየ ትሰቃያለች። ቆይ ምንም አይነት ጉዳት አላደረሰችብሽም አይደል? አይ አላደረሰችብኝም፣ ግን በጣም ነው ያሰቃየችኝ። አፍናኛለች፣ አልጋዬ እንዳነጥፍ አድርጋኛለች። ያላደረገችኝ ነገር የለም። ታስጣለውን ጨካኝ ናት። ትያት እግርሽ ስር ወድቃ ይቅርታ እንድጠይቅሽ ነው የማደርጋት። ታያለሽ። እሺ ማሚዬ፣ እኔም በሆን ደግሞ አለቃትም። የሚደርስባትን አሳይሻለሁ። እንዲህ እንደቀላልም አለቃትም። ታያት። እኔ የምለው ግን ማም ቆይ ኑኑ ምን ቢፈጠር ነው ማለት ምን አጣልቷችሁ እንደዚህ ያደረገች? ዝም በይ። ለማንም ምንም እንዳትይ። እሷ ሳትሆን መሲ ነች እንደዚህ ያደረገች። ምን የምርሽን ነው ማም? መሲ ናት እንደዚህ ያደረገችሽ? እንዴ ቆይ እሷ ከሆነች ምን ለምን ታሰረች? እኔ ራሱ እሷ መስለኝ እኮ በተራሳፍኝ ልገላት ነበር። እባክሽ ነው እሷ የሚሆነች። ስሚ ደግሞ መሰረት ልትጎዳበት የምችለው አንዱና ዋነኛው መንገድ በእህቷ በኩል ብቻ ነው። ግን እኮ ራሷን ነው መቅጣት አለብን። እቺ እኮ ጨካኝ ናት። በነገሩ ታት እናሳይሻለሁ። ደግሞ ራስሽን ጠብቂ፣ የሆነ ነገር እንዳታደርግሽ እሺ? አታስቢ፣ ከዚህ በኋላ ምንም ነገር አታደርገኝም በጭራሽ። እሺ ማሚዬ፣ አሁን ግን ደህና ነሽ? የተሻለሽ ነው? አዎ ደህና ነኝ፣ እየተሻለኝ ነው። እሺ እሺ እኔ ቅመም ነይ እስኪ ልቅፍሽ። እህቴ ደህና ነሽ? በእናትሽ በጣም ይቅርታ አድርጊልኝ እሺ? ይቅርታ በጣም እህቴ። ለምን ይቅርታ የምትጠይቂኝ? ምን ተፈጠረ ደግሞ? ምን አድርገሽ ነው? ሁሉም ነገር የሆነው በእኔ ምክንያት ነው። እሺ እህቴ፣ ለዛ ነው። በጣም ይቅርታ በጣም። እባክሽ ተይ እህቴ። ምን አደረግሽ ነው የምታለቅሽው? እኔም ደግሞ ምንም ስላላደረግኩኝ ቶሎ ነው የምፈታው። አይመስለኝም። ያቺ የተረገመች ቶሎ እንድትወጪ የምታደርግሽ አይመስለኝም። ቆይ ችግሯ ምንድን ነው? ምንም ሳላደርጋት እኮ ነው ያሳሰረችኝ። ቆይ ምን እየሆኑ ነው ያሉት? ኤልሻዳይ ፖሊሶቹ ሲወስዱኝ እንዴት ደስተኛ እንደሆነች። እሷም አብራ ነበረች? እንደዛ ነው? አዎ እህቴ፣ ቁርስ እየበሉ ነበር። ድንገት ነው ገብተው የወሰዱኝ። በጣም ደንግጬ ነበር። ከዛ ግን ምንም እንዳላደረግኩኝ ትዝ ሲለኝ መፈታት አይቀርም ብዬ ነው የተረጋጋሁት። አዎ እህቴ፣ መፈታትሽ አይቀርም። እሺ እንዴትም ሆነሽ ትፈቻለሽ። ወይዘሮ ሄለን፣ በእህቴ በኩልማ አትበቀይኝም። አልፈቅድልሽም በጭራሽ። አይሆንም። እህቴ እንዴት ሆና መፈታት አለባት። እና የሚያስፈልግሽ ነገር ምንድን ነው? ተዘናግጬ እኮ ስለመጣሁ ምንም ነገር አልያዝኩልሽም። ችግር የለውም እህቴ፣ የምቆይ ከሆነ ታመጭልኛለሽ። ስትገቢ ግን ሁኔታቸው እንዴት ነበር? በስርዓት አናገሩሽ ወይስ? አሬም በስርዓት ነው። ይቺ ናት በዚህ ዕድሜ ልትገልሽ የነበረችው እያሉ ለማሸማቀቅ እየሞከሩ ነበር። ተይው፣ ትፈቻለሽ። እሺ እህቴ፣ ምንም እንዳትናደጅ። እሺ እህቴ። አይዞሽ በቃ እህቴ፣ ተመልሼ መጥቼ እጠይቅሻለሁ። እስከዛ ደግሞ እንድትፈች ሌሎች ሰዎችን ላናግር። ምን የምታውቁ ሰው አለና ነው እንደዚህ የምትይኝ እህቴ? እሞክራለሁ። እህቴ ታምኛለሽ አይደል? እኔ ምንም አላደረኩም። ስለዚህ ቶሎ ነው የምንፈታው። አዎ ትፈቻለሽ እህቴ፣ አይዞሽ በቃ። እሺ አታልቅሻ፣ እኔንም እኮ ይከፋኛል። እሺ አላለቅስም። አይዞሽ፣ እሺ ጠንክሪ፣ ጠንካራ ሁኚ። ቶሎ ትፈቻለሽ። ቻው በቃ።
እናትሽስ? ላናግራት እፈልጋለሁ። የት ሄዳ ነው? የትስ ብትሆን ምን አገባሽ? ይመለከትሻል። ቆይ ግን እናንተ አትሄዱም እንዴ? እቃችሁ እኮ እዛ በር ላይ ያለው አላያችሁትም? አንቺ የልጅ አረም ባለጌ! በእናትሽ ልጅ ተሰረችው አንቺ አላክሻት። ምን ነው? ነይ እሱንማ ሲልሽ ነው የማሳይሽ። አትይውም እንዴ? አይ በልሽ መና አይ እንዴ አንቺ አፈር አባሽ አንቺ ካንቱ እንዴ ልትደበድብኝ ነው ወይ? አይ እንዴ ያምሻል እንዴ? የሚያምሽ አንቺና እናትሽ ናችሁ የሚያምሽ። ሴትዮ ተከበሪ። ጭራሽ በተኛችሁ እንዴ? ማፈሪያ የልጅ ከንቱ አሳዳጊ በደለሽ። አንቺም እናትሽን ባለጌዎች። መጣው ማን ነው? ምክንያቱም እናትሽ ጠርታኝ ነው የመጣሁት። ለዛ ነው። ማለት ለምን ፈልጋ ነው? ምን እንጃ፣ እኔ እሱን በምን አውቃለሁ። ያው ስራዬ ስለሆነ ስጠራኝ መጣሁ። ይልቅ አሁን ጥሪልኝ፣ እሷን ላናግራትና ከዛ በኋላ ደግሞ ከአንቺ ጋር እወራለሁ። መጣሁ። ኑኑዬ እንዴት ነሽ? ደህና ነሽ? ሰላም ነሽ አይደል? ውስጥ ምንም አይነት ችግር የለም? ምንም አላደረጉሽም? አዎ ሰላም ነው። ስለጠየቅሽኝ አመሰግናለሁ። ምንም አይደል። እኔ የምልሽ ኑኑዬ፣ ለእኔ እውነቱን ንገሪኝ። ሄለንን ምንም አላደረግሻትም አይደል? ብነግርሽ ባልነግርሽ ምን ጥቅም አለው? አንዴ ታሰራለሁ። እኔ እኮ የምጠይቅሽ እንድትፈች ብዬ ነው። መፈታት የማይቀር። እሺ ቶሎ እንድትፈች ነው የጠየቅኩሽ። ሊዛ፣ ለአንቺ ብነግርሽም ባልነግርሽም ምንም ጥቅም የለውም እያልኩሽ ነው። እመኚኝ፣ ለእኔ ስለነገርሽኝ ለውጥ ይመጣል። እንደውም ምንም ካላደረግሽ ያለ ጥፋትሽ የተቀጣሽበትን መልሰሽ ማስቀጣት ትችያለሽ እኮ። እንዴት? ስሚ ኑኑዬ፣ እኔ ጠበቃ ነኝ። ለዛ ነው እሺ፣ እውነቱን ስትነግሪኝ ነው በትክክል ላገዝሽ የምችለው። እንግዲያውስ እኔ ምንም አላደረኩም፣ በውሸት ነው የታሰርኩት። እውነትሽን ከሆነ እሺ። እውነትሽን ከሆነ ስትይ ለማናደድ ነው እንደመጣሽ ማለት? ታይም በቃ ልጠይቂኝ ስለመጣሽ በድጋሚ አመሰግናለሁ። እንዴ የምናወራውን ሳንጨርስ? እኔ ጨርሻለሁ። እሺ ጎረምሳ፣ እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆይሽ። እሺ የሆነ ስራ ነበር እና እሱን አንተ እንድሰራልኝ ፈልጌ ነው የጠራሁት። ምንድን ነው? እዚህ ቤት የነበረችውን የሆነ ሰዓት ላይ ያዛት ብዬ ነገርኩ ልጅ አስታውስካት? እና እሷ ምን ላድርጋት? ስማ፣ የተወሰኑ ሰዎችን ያዝና እሷንና እዚህ ቤት ያለችውን ሌላኛዋን ሴት ይዘህ ከከተማ ወጣችሁ ጣሏቸው። እሺ? እንዴ ቆይ ብንያዝስ? ብንያዝ ይለኛል እንዴ? በቃ እንዳትያዙ ደግሞ መጠንቀቅ ነው። መቼም ላንተ ይሄ ክብድም አይደል?
ለእነሱ ደግሞ ማደንዘዣ ስለምሰጣቸው አንተ ላይ ምንም አይነት ችግር አይፈጠርም። ሰዎችን ሰብስብና ስራ እናጨርስ። ቆንጆ ክፍያ እከፍልሃለሁ። አይ ከከተማ ማስወጣት በጣም ከባድ ይመስለኛል። ስለዚህ ራሴን ችግር ውስጥ አልከትም። የምን ችግር ነው የምታወራው? አረ ስለምንም አታስብ። ስማ የምሰጥ ብር ደግሞ በጣም ብዙ ነው የሚሆነው። እሺ ግን ሁሉም ነገር በጥንቃቄ ማድረግ አለብህ። ቆይ ግን ምን አድርገውሽ ነው? ማን ጠይቀኛለህ? አርፌ የተባልከውን ነገር ብቻ አታደርግም እንዴ? እሺ በቃ ተስማምቻለሁ። መቼ ይጀመር? በቃ ዛሬውኑ ሂደህ መጀመር ትችላለህ። እንዴ ዛሬማ አልተዘጋጁም። አሁን ይሄ ምን መዘጋጀት ያስፈልገዋል? አንተ እንዴ ያስፈልጓል እንጂ ይሄ እኮ ቀልድ አይደለም፣ የሰው ህይወት ነው። ጥሩ በቃ እኔ መናገር የፈለኩትን ነገር ጨርሻለሁ። አንተ የምትለኝ ነገር ካለ ልስማ። የለኝም፣ ግን ደግሞ ክፍያ እንግዳውስ ስንት ሰዎች እንደምታገኝ አሳውቀኝና ከዛ ክፍያውን እነግርሃለሁ። እሺ ቆይ ምን አድርጓት? እንዲሆነች ስላየሁሽ በጣም ነው የማዝነው። ማዘን የለብህም። እኔ እኮ ምንም አላጠፋውም። ስለዚህ ቶሎ መፈታት አይቀርም። እንዳፍሽ አድርገው። እኔም አናግራቸዋለሁ። እንድትፈቺ ማድረግ ያለብኝን ነገር በሙሉ አደርጋለሁ። አንቺ ወንጀለኛ አይደለሽም። ወንጀለኛ ራሷ ናት። አዎ ቤሉል፣ እኔ ምንም አላደረኩም። ሆን ብለው ነው እናትና ልጅ እንደዚህ ያደረጉት። ቆይ ጸቡን የጀመረው ማን ነው? አረ የምን ጸብ ነው ቤሉል? ምንም አይነት ጸብ አልነበረም እኮ። እና ታዲያ ምንድን ነው? የዛን ቀን ካንተ ጋር ውጭ ነበርን አይደል? ከዛ ወደ ውስጥ ስገባት የመሬት ተዘራ ነው ያገኘኋት። በቃ እኔ ለማንሳት ስሞክር ነበር። ሌላውን ነገር ተው። ስለዚህ ነገሩ ላይ ምንም የለሽበትም ማለት ነው? አዎ። አታምነኝም እንዴ? ኧረ አምንሻለሁ። አንቺ ብታጠፊ አምንሻለሁ። ወሬኛ። አሁን ታስሬ ማልቀስ ነው ያለብኝ። እንዳታስቀኝ። ኧረ ምን ወጣሽ? እንዳታለቅሽ። በዛም ሆነ በዚህ ትፈጫለሽ። እሺ? በዛ ላይ ሊዛ ጠበቃ ናት። በደንብ እንደምታግዘን ተስፋ አደርጋለሁ። ተስፋ ማድረግ ብቻ ሳይሆን በእርግጠኝነት ታግዘናለች። ቤሉል እባክህ እንድናደዳት አድርገኝ። እንኳን ስሟን ስጠራው ይቅርና ስለ እሷ ስነሳ ራሱ ይጨንቀኛል። እሷ ምንም አታረግልኝም፣ እንድታረግልኝም ደግሞ አልፈልግም። ኑኑ አሁን እኮ እንደዚህ መሆን የለብሽም። እውነቴን ነው። እሷ እኮ እኛ እንድታረቅ ያላረገችው ነገር የለም። ብዙ ነገር ሞክራለች። ተው ቤሉል፣ ምንም ነገር ብትለኝ አልሰማም። ስለ እሷ በቃ ምንም ነገር አትበለኝ። አብራት ባላይ ራሱ ደስ ይለኛል። ተይ ኑኑ፣ በሌለ ነገርም አትናደጅ። ኧረ ተው፣ በሌለ ነገር ነው የተናደድኩት? እንደዛ ነው? እሺ በቃ ይቅርታ። ተረጋጊ በቃ። እሺ ቤት ውስጥ እኮ ፈልጌ አጥቼሽ እዚህ እንደምትሆኚ ገመትኩ። ለነገሩ እዚህ ነሽ። ልጆችስ ግን የት ሄደው ነው? የት ነው የሄዱት? መሲን ማየት በጣም ነበር የፈለኩት፣ ግን ላገኛት አልቻልኩም። ውጭልኝ! አሁን ቶሎ ብለሽ ውጪ። ሌላ ችግር ሳይከተልሽ ውጪ። እንዴ እኔ ከፈለኩኝ እዚህ ባድረስ። ቆይ አንቺ ምን አገባሽ? ቤቴ እኮ ነው። ደግሞ ዛሬ ትወጡ ነበር አይደል እንዴ? ባለሳሳት ኤልሻዳይ፣ ይሄን ክፍል ለቀሽ ውጪ ብዬሻለሁ። አንቺ በሽተኛ! ስትነገሪ ስሚ። ሂጂ ውጪ። አይዞሽ እሺ፣ ልጅሽ ትፈታልሻለች። ቢቢ አንድ 20 ዓመት ምናምን ቢያቆያት ነው፣ ከዛ አያልፍም። አንቺ መርዝ! ዝም አትይም? ውጭልኝ ብዬሻለሁ። በእጅ ሰበብ እንዳትሆኚ። ኧረ እባክሽ፣ ቅድም ስለሮጥኩኝ አሁን እንደዛ የሚፈጠር መስሎሽ ነው? ከሆነ በጣም ተሳስተሻል። በጭራሽ እንደዛ አይሆንም። ደግሞ ስሚኝ፣ ሁለተኛ እኔ ቀና ብለሽ እንዳታይኝ። ደግሞ ከማን ጋር አወራችሁ እንዴ? ቆይ ጠብቄ ልጥራልሽ። የኔ ጌታ፣ እንደው እባክህ አንድ ልጄን አስፈታልኝ። እባክህ እንደው አንተ ጥላ ከለላ ሁናት። እባክህ የኔ ጌታ፣ በማወቅም ሆነ ባለማወቅ ያጠፋችውን ይቅር በላት፣ አትቁጠርባት፣ ለጠላት አሳልፋ አትስጣት። እባክህ የኔ ጌታ፣ አይኔ ናት። እባክህ
አንቺ ደግሞ ምን ሆነሽ ነው የሚዘጋሽ? ሴቶች ስትባሉ ቆይ ችግር አለባችሁ እንዴ? አንተ ደግሞ ተወኝ፣ እኔ ለራሴ ደብሮኛል። ምን ነው ደግሞ አንቺን የመሰለሽ ልጅ። እኔ የምልሽ ስሚ፣ እዚህ ቤት ግን ምን ተፈጥሮ ነው? ምን ነው? ምን ተፈጠረ? እምልሽ ሁሉም ሰው ግራ ተጋብቷል። እኔ አላቅም እባክህ። ምናልባት ያው ኑኑ ስለታሰረች ነው የሚሆነው። ምን ኑኑ ታሰረች ስትይ ምን አድርጋ ነው የምትታሰረው እንዴ? ቆይ ምን አድርጋ ነው የምትታሰረው? ለምንድን ነው የምትታሰረው? በእናትህ ዝም ብለህ የፖሊስ ጥያቄ አትጠይቀኝ። ደግሞ እኮ ሁሉም ነገር ዝም ብሎ አይነገርም። ይኸውልሽ እየቀለድኩ አይደለም። ከቻልሽ በዝርዝር ንገሪኝ። ምን ያደርግልሃል ደግሞ? ለምንድን ነው የምነግርህ? ቆይ ስተኝ ስጀምር ነው ያንተ ወረቃ ይመስላለሁ እንዴ? ወረኛ። ይኸውልሽ ሴትዮ አትመስኝም፣ ግን ንገሪኝ ዝም ብለሽ። እጭ በእናትህ ወዛ። አንተ ደግሞ አጨቅጭቀኝ ለራሴ። ምን አይነቱ ነው አንቺ? በሽተኛ ናት እንዴ? ቆይ ምን አድርጋ ነው የታሰረችው? እዚህ ቤትም የሆነ የሚፈጠር ችግር አለ እንዴ? እሺ ወይዘሮ አይናለም ምን ነው? በሰላም ነው? ቀኑ ሙሉ ቤቱን ሳትለቂ ዋልሽ እኮ። ሄለን እባክሽ ልጄን አስፈቻት። እባክሽ ልለምንሽ፣ ባላጠፋችሁ ነገር እባክሽ አትቀጣ። እባክሽ ሄለኔ እባክሽ አስፈችልኝ። ውይ እዚህ መታ ምን ታደርጋለች ብለሽ ነው? ወይ አትማር ወይ አትሰራ፣ እዛው ብትሆን ይሻላታል። ምናልባት ያለችበት ቦታ ተመችቷት ሊሆን ይችላል። አትረብሻት። ኧረ ተይ ሄለኔ ተይ ተይ እባክሽ፣ እንደዚያ እንጨካከን። ተይ እባክሽ ተይ። ምን ነው ባለፈው እንደዛ ስጩሂብኛል ነበር እንዴ? ምን ነው ዛሬ የተነፈሰ ጎማ መስልሽ? ምላስሽ ተያያዘሳ? በቃ አጥፍቻለሁ፣ ጥፋቴ ነው በቃ። እባክሽ ልጄን አስፈችልኝ፣ እኔን ይቅር በይኝ በቃሽ። አንቺም ልጆችሽም ይሄንን ማሰብ የነበረባችሁ መጀመሪያ ነበር። አሁን ምንም ብትሉ ምንም አይመጣም። እባክሽ 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 ለምንድነው? እባክሽ ለምንድነው ልጄን አስፈችልኝ? እሺ ልቀቂኝ። ወደዛ እንዴ ምንድነው? ሴትዮ ብዙ ስራ አለብኝ እኔ። እባክሽ እባክሽ እንደው እባክሽ ልለምንሽ፣ እባክሽ አስፈችልኝ። እሺ ልቀቂኝ። ብዙ ስራ አለብኝ እኔ። እባክሽን ተይኝ እስኪ እንደተደፍቼም ለምኛትም በሆነልኝ። እባክሽ ተነሽ። እንዴት ነው ሴትዮ ግን ላይ የምትወርቂው? እናቴ ምን ማድረግሽ ነው? እንዴት ነው ለዚች የምትንበረከኪላት? ኧረ እንደው ተንበርክኬም በተሳካል። እናትሽን ተይ በያት። እሺ እኔ ቆንጆ፣ መንበርከክ ተገቢ አይደለም። ሁሉም በጊዜው ነው የሚሆነው። ያለ ጊዜው የሚፈታ ችግር የለም። እናቴ ግን ምን ማድረግሽ ነው? እንዴት ነው እዚህ ሴትዮ ጋር ላይ የምትወርቂው? ምን ላድርግ ብለሽ ነው የኔ ልጅ? እንደው ግራ ቢገባኝ እኮ ነው፣ ቢጨንቀኝ ነው። አማራጭ ባጣ። እናቴ እህቴ ትፈታለች። አንቺ ግን እንደዚህ መሆን የለብሽም እባክሽን። እስካልተፈታች ድረስ መቼም ቢሆን ሰላም አልሆንም። አዎ እናቴ እባክሽ እባክሽን ጠንክረሽ እኛንም አጠንክሪን እባክሽ። ቆይ ግን ወንድምሽ የት ነው ያለው? የት ነው? እኔ እንጃ እናቴ፣ ጠዋት እንዳየሁት ነው። እስካሁን ድረስ አላየሁትም። ደግሞ ተናዶ ራሱን አንድ ነገር እንዳያደርግ። ወይኔ ጉዴ እናቴ፣ ሰምቷል እንዴ? ወይኔ ልጅ ሰምቷል። ወይ ጣጣ፣ ደግሞ ሌላ ችግር። እሺ ቆይ በቃ ልደውልለት።
ቤቲ ቤቲ ምን ሆነሽ ነው እዚህ ጋር? ምን ሰራሽ? ሊዛዬ በቃ እኔ በጣም ነው የደበረኝ። በቃ እኔ ራስሽን አጥፊ እያለኝ ነው። ምን? አንቺ ምን መሆንሽ ነው? ስነ ስርዓት ያዥ እሺ። በሽተኛ የምን ራስ ማጥፋት ነው የምትይው? ቆይ ምን ሆነሻል? እውነቴን ነው የምልሽ ሊዛ፣ በጣም የመገፋት የመጠላት ስሜት ነው እየተሰማኝ ያለው በጣም። ውይ ጓደኛዬ ይገባኛል እኮ ግን እንደዚህ ስለሆንሽ ምንም የምትቀይሪው ነገር የለም አይደል እንዴ? ለምን አይኖረውም? አለው እንጂ እኔ ከሞትኩ እኮ ሁሉም ሰው ይገላገላል። በቃ ሁሉም ሰው ነው ሰላም የሚሆነው። ለአባቢ ማብራራት አይጠበቅብኝም። በቃ ለማንም ሰው ምንም ነገር ማስረዳት አይጠበቅብኝም። አስበሽዋል? ቆይ አንቺ ህይወት የራስሽ አይደል እንዴ? ለሰው ብለሽ ነው እንዴ የምትኖሪው? ቤትዬ የአንቺ ቤተሰቦች እኮ የህይወታቸውን ግማሽ ኖረውታል፣ ከዛም በላይ። አንቺ እኮ ጭራሽ አልኖርሽም፣ ገና ነሽ እኮ ገና። እንዴ ምን ብለሽ ነው ቆይ ራስሽን የምታጠፊው? እሺ እኔ ምን ላድርግ? እኔ በቃ ራሴንም መልኬንም ባህሪንም ሁሉ ነገሬን እየጠላሁት ነው። ተረጋጊ፣ በጣም ተረጋጊ እሺ ቤትዬ። እንዲህ እንዲሰማሽ የሚያደርገው ክፉ መንፈስ ነው። አንቺ እኮ ከሁሉም ነው የምታምሪ፣ ከማንም ጋር ራሱ አትወዳደሪም። ተይ በቃ እኔ ደስ እንዲለኝ ነው እንደዚህ የምትይኝ። እንደዛ ባይሆንማ ኖሮ ቴዲ አይጠላኝም ነበር። እሱ እኮ በቃ ለአዩ እንኳን አስጠላሁት። ለደቂቃዎች እንኳን አጠገቡ እንድቀመጥ አይፈልግም። ስደውልለት አያነሳም። አረ ቤቲ በጣም እያናደርሽኝ ያለሽው። እሺ እረፊ፣ ራሽን አክብሪ፣ ስነ ስርዓት የሚባል ነገር ይኑርሽ። እዚህ እስክትደርሺ ድረስ ቤተሰቦችሽ ናቸው ያሳደጉሽ፣ እሱ አይደለም ያኖርሽ። ሰው ቤት ደግሞ ሰው ይመጣል፣ ለውም የተሻለ ሰው ነው የሚመጣው። ቤትዬ እኔ ሳልረዳሽ ቀርቼ አይደለም፣ በደም ነው የምረዳሽ። ግን አንዳንዴ ህመምን ዋጥ አድርጎ ወደፊት መጓዝ ነው። እሱ ከንቱ ሰው ነው፣ የማይረባ ሰው ነው፣ ምንም አይጠቅምሽም። አየሽ፣ ለዚህ ነው ቀላል መስሎ ታይቶሻል ያልኩሽ። ቆይ እሺ ምን ብልሽ ነው የምትረጅኝ? ምን ባደርግ ነው የምትረጅኝ? ቤቲ በጭራሽ ለቴዲ ብለሽ ራስሽ እንድትጎጂ አልፈልግም። ቴዲ የሚጠቅም ሰው አይደለም። ጭራሽ ለሱ ብለሽ ነው ራስሽን የምታጠፊው። ስሚ፣ በምንም ሁኔታ ውስጥ ብትሆኚ እንዳታደርጊው፣ ጭራሽ እንዳታስቢው። እሺ በቃ እኔ እየቻልኩ አይደለም። በቃ ከዚህ በኋላ ደስተኛ መሆን እየመሰለኝ አይደለም። አረ ትሆኛለሽ፣ በደንብ ትሆኛለሽ። እሺ ጓደኛዬ፣ በእናትሽ አይዞሽ። ማሚዬ መሲ እኮ መታለች። ለምን ከሷ አንጀምርም? እሷማ በጣም ብዙ ነገር ማየት አለባት። እሷ ተጎድታ ሳይሆን ሰዎች ሲጎዱ ያየች ማዘንና ማልቀስ አለባት። ምንም ቢፈጠር ቀድማ እሷ መጎዳት የለባትም። እንዳልኩሽ ነው፣ ሁሉንም ነገር ማየት አለባት። እቺ ጨካኝ። ለነገር እኮ ልክ ነሽ። እሺ ጨካኝ ባለጌ። እና ደግሞ አታስቢ እሺ፣ ከዚህ ቤት ቆይሽ ቢባል ለ2 ወይም ለ3 ቀናት ነው፣ ከዛ አታልፍም። እንዴ ቆይ መች ወጡ? አታቸውም እንዴ ሻንጣቸውን ይዘው ከወጡ በኋላ በምን ሰበብ ሲመለሱ? እሱን ታዩ። በዛ መንገድ አይደለም የምትወጣው። የምትወጣው መቼም ላትመለስ ነው። መቼም ላትመለስ? መቼም እንዳትመለስ ማለት? አዎ መቼም ላትመለስ። እርግጠኛ ነሽ ግማ? እንዴ እንደዛ ከሆንኩ ተገላገልም ማለት ነው። ብታይ እኮ አልገባሽም ዛሬ እንዴት ደስ እንዳለኝ። ደስታዬን የምገልጽበት ምንም አይነት ቃል የለኝም። የምር እንደዛ ደስ ብሎኝ አያውቅም። ገባኝ። እኔ ቆንጆ ደግሞ ተረጋጊሽ፣ የሆነ ነገር እንዳያደርጉሽ። በተለይ መሲን ተጠንቀቂያት። እሷን ከጎዳሽ ልጎዳሽ የምችለው። ልክ ስታያት ከእሷ ራቂ። አታስቢ፣ ከእሷ በደንብ እጠነቀቃለሁ። ምንም መፈጠርምሽ ነው። እሺ እኔ ልጅ ማም። ቆይ ግን ጆን ለምን ጠርተሽ ነው? ምን ፈልገሽ ነው? በቃ ለሆነ ስራ ፈልጌው ነው፣ ሌላ ለምንም አይደለም። ስሚ ግን ደግሞ ስለተፈጠረው ነገር ምንም ነገር እንዳትነግሩ እሺ? እሺ ማም፣ እያሉ አታስቢ። እንዴ ችግር የለውም፣ ከቤተሰብ ሚስጥር ነው። እሺ ስሚ፣ ሁኔታዎች ከተመቻቹልኝ ደግሞ ስራውን ዛሬ ስለምንጀምር እንዳትተኝ እሺ? እንቅልፍ እንዳይወስድሽ። ማለት ምንድን ነው የምንጀምረው? እሱም በኋላ እነግርሻለሁ። እሺ በቃ ጆ ደግሞ ደጋግሞ እየደወለልኝ ነው። ልሂድ እማዬ። ስሚ ደግሞ እንደነገርኩሽ የተናደደ ሰው ምን እንደሚያደርግ አይታወቅም። ስለዚህ ራስሽን ጠብቂ እሺ? እሺ ማሚ፣ አትጨነቂ።
አንቺ ቆይ ምንድን ነው? አንቺን በመጠበቅ እኮ እዚህ ያስመሸሽ። ይቅርታ እሺ። ከማም ጋር የሆነ ነገር እያወራን ነበር። ኧረ ተይ፣ ምንድን ነው ደግሞ የምታወሩት? እሱማ ሚስጥር ነው። ኧረ እባክሽ ከኔ ሚስጥር ተጀመረ? እኔ የምልሽ ምን አዲስ ነገር አለ? ማለት ምን ይኖራል ብለክ ነው? ምንም የለም። ግን የሆነ የታሰረ ሰው አለ አይደል እዚህ ቤት ውስጥ? ማን ነው? ቆይ ነገረክ? ማም ነገርክ ነው? በጣም አዝናለሁ። ቆይ አንቺ ራስሽ ልደብቅኝ አስበሽ ነበረ ማለት ነው? ማም ነግረህ ነው ስትይ፣ እኔ እኮ ከአንቺ ጋር የማስበው ምንም እንደማንደባበቅ ነው። ኧረ እኔ ምንም አልደብቅም። ያው አንተን አይጠቅምህም ብዬ እኮ ነው። እሱም በምን እርግጠኛ ትሆኛለሽ? ይጥቀመኝ ይጥቀመኝ። ታዲያ እኔ የተፈጠሩንም ያልተፈጠሩንም የምነግርሽ ይጠቅምሻል ብዬ ነው እንዴ? እሺ በቃ ይቅርታ፣ የኔ ጥፋት ነው። ልክ ነክ። ኑኑ ታስራለች። በምን ምክንያት ነው? ምን አድርጋ ነው የታሰረችው? ምን መሰለክ፣ ኑኑ ናት ማምን ገፍትራ የጣለቻት። የዛን አይታት የለ በጣም እኮ ተጎድታ ነበር። እንዴ ይህን ያህል? ቆይ ምን የምታደርጋት ነው? ልጅቷ ምንም ጤነኛ አይደለችም፣ በሽተኛ ስለሆነች ነው። ገባኝ። ስለዚህ እሷ መሆኗ ተረጋገጠ ማለት ነው? አዎ እንደዛ ነው። ግን ምኑን የገባክ? አይ ምንም፣ እንዲሁ ነው። እንዴ ንገረኝ እንጂ ምንድን ነው? ሙድ እያስገብኝ ነው? ሄዱ ደግሞ ምኑን ነው በዚህ ነገር ሙድ የሚይዘው? አሁን ነው ይበሸኝ። አረ ጓደኛዬ በቃ ተረጋጊ። እንዴ ቆይ ለምን ተረጋግተሽ ቁጭ አትይም? ምን መሆንሽ ነው? ቆይ አንቺ የሆነ ከባድ ነገር ማስባለች እቺ ሴትዮ። ወይኔ መሲን የሆነ ነገር ልታደርጋት ነው በቃ። ወይኔ መሲ፣ ቆይ አንቺ ለምን ራስሽ ነው ዝም ብለሽ አትኖሪም? ምንድነው በሰው ህይወት ይሄን ያህል የሚያብሰለስልሽ? የራሴን ህይወት ብኖር ኖሮማ አንቺ ቁጭ አድርጌ ባልመከርኩሽ ነበር። እኔማ እሱን ማለት አይደለም። እኔማ ጓደኛሽ እህትሽ ስለሆንኩኝ የቅርብሽ ሰው ስለሆንኩኝ የመከርሽኝ። እና እነሱስ ምንድን ናቸው? አብሬያቸው እየኖርኩ አይደል እንዴ? ስለዚህ ቤተሰቦቼ ናቸው። በዛ ላይ ደግሞ ሲበዛ ጥሩ ሰዎች ናቸው። እኔ የምልሽ ግን ቆይ እሺ ለምንድን ነው ኤልሻዳይን የምታያት? ማለት ኤልሽሮስ እኮ በጣም ጥሩ ልጅ ናት። ብትቀርቢያትና ብታያት በጣም ደስ የምትል ልጅ ናት። እሱ ላንቺ ነው እሺ። ለእኔ ደግሞ የቆመች ሴጣን የምትመስለኝ እቺ ሴጣን። ስሚ አንቺ ራሱ ለራስሽ ብትጠነቀቅ ይሻልሻል። ብዙ አትቅረቢያት። ቆይ ግን ምን እንዳሰበች እቅዷን እንዴት ነው የማውቀው? አይ መሲ በጣም መጠንቀቅ አለባት። ካለበዚያ ከባድ ነው የሚሆነው። ኑኑን አሳስራ በዛ ላይ እሷን ጎርታ በጭራሽ ቆሜም አላይም። ይህንን አላይም። አይ ጓደኛዬ ስታሳዝኝ ግን ይህን እኮ እንዲህ የምታስቢው ለራስሽ ቢሆን ኖሮ ይሄኔ የት በደረስሽ ነበር። አንቺ ደግሞ ዝም በይ። ቆይ ከዚህ በላይ ለራሴ እንዴት ላስብ? ቤቲ እስቲኝ፣ እኔ ምን ሆንኩኝ? ምን ጎደለብኝ? እኔ እኮ ከመሀል ስትገቢ የማይሆን ሰው በመሀል መጥቶ እንዳይጎዳሽ ብዬ ነው። እኔ እኮ ለራስሽ አስቤ ነው፣ ለአንቺ ብዬ ነው። አይጎዳኝም፣ አታስቢልኝ። እኔ አስቢልኝ አላልኩሽም? እኮ እሺ በቃ ቢያንስ ተረጋጊ። በቃ ሲፈልግ አያነሳም አይደል ይሄ ልጅ? ይህ ልጅ በቃ ሲፈልግ አያነሳም አይደል? ለችግር የማይሆን ልጅ። ውይ ቤሉል አንሳው በእናትህ። ይዘጋል። ኧረ ተረጋጊ ሊዛ በእናትሽ። ያንቺስ ከፋ። ጭራሽ ብላ በሰው እንደዚህ ጉዳይ ትብሰለሰላለች እንዴ?